ሰላም ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ባለፈው ስለ ውጫዊ ኪንታሮት በሰራሁት ቪዲዮ ላይ ብዙ ሰዎች በኮሜንትም በውስጥ ቴክስትም በስልክም በተለያዩ አማራጮች እባክን ስለ ውስጣዊ ኪንታሮት ወይም ኢንተርናል ሆሞሮይድ ስለሚባለው መድኃኒት ንገረን በፈጠረን ያላችሁ ብዙዎች ናችሁና እኔም ጊዜ ስላላገኘሁኝ ነው ትንሽ ቆየት ያልኩት። በዛሬው ቪዲዮ የምናየው ስለ ውስጣዊ ኪንታሮት ነው። ኪንታሮት ያው ሁለት አይነት እንደሆነ ባለፈው ቪዲዮ ሰርቻለሁኝ። ዛሬ የምናየው በኢንተርናል ሆሞሮይድ የሚፈውሰው መድኃኒት ምንድነው? ምክንያቱም እንደ ውጫዊው የሚታይ ነገር የለም፣ የሚዳሰስ ነገር የለምና ምንድነው ብላችሁ ጠይቃችሁኛልና በዚህ መሰረት አንድ የምመክራችሁ አንድ መድኃኒት አለ። በጣም እጅግ ታዋቂ መድኃኒት ነው። እሱም በየፋርማሲው ነው የሚገኘው። ይሄ አዲስ ጥናት ነው። ይሄን መድኃኒት በፊት ሲሰራ የነበረው ለተለያዩ አለርጂዎች፣ ለቆዳ አለርጂዎች ነበር የሚሰራው የመድኃኒት። በተለይ ደግሞ እንደ ጭርት ያሉ የቆዳ ሽፍታዎችና የቆዳ መቆጣቶችን እጅግ ፈዋሽ የሆነ መድኃኒት ነው። እሱም ፕሎቬት ይባላል። የስሎቫኪያ ክሬም ነው። 30 ግራም የስሎቫኪያ ክሬም ነው። ይህንን ክሬም ማታ እየታጠባችሁ ብትቀቡት ቢያንስ ለሳምንት ቀን ለ10 ቀን ከሳምንት ላላነሰ እስከ 10 ቀን ብትቀቡት ይመከራል። ይህንን ፕሉቬት የሚባለውን መድኃኒት ለሳምንት ወይም ለ10 ቀን ማታ እየታጠባችሁ ብትቀቡትና ጧት ላይ ደግሞ እንደተለመደው ለብ ያለ ውሃ ትንሽ የጨው ጨምራችሁ ብትታጠቡት ከፍተኛ ለውጥ የምታዩበት መድኃኒት ነው። ይሄንን መድኃኒትንም ኦቨር ላይ ያደርግላችኋለሁ፣ ፎቶግራፉን ኦቨር ላይ ያደርግላችኋለሁ። የትም ፋርማሲ ሄዳችሁ ፕሎቬት ብትሉ ታገኙታላችሁ። የሚገርማችሁ የዚህ መድኃኒት ባህሪው ፕሎቬት የሚባለው መድኃኒት ይሄ የቆዳውን አለርጂ ወይም የደም ስሮች መቆጣት ያለበትን ቦታ የመሰብሰብ እና የማከም ባህሪ ያለው የዚህ መድኃኒት ትልቁ ባህሪው ያ ቦታ ላይ በምትቀቡበት ሰዓት እስከታች ድረስ ሄዶ ወርዶ በእነዛን ህመሞች የመሰብሰብና የማግኘት የማከም ባህሪ ያለውና ትልቅ ፈውስ ታገኙበታላችሁ ብዬ አስባለሁኝ። ሌላውን መድኃኒት እንግዲህ በባህላዊ መልኩ የሚሰራው መድኃኒት ሌላ ጊዜ ቪዲዮ እንሰራላችኋለሁ። ይሄንን ብትጠቀሙትን ምንም አይነት ጎንዮሽ ችግር ስለሌለበት በፋርማሲዎች የምታገኙበት መድኃኒት ስለሆነ ይሄን እንድትሞክሩት ለማለት ነው። እስቲ ለአንድ ሰው ይጠቅማልና ይሄን ቪዲዮም ሼር አድርጉት።